ማውጣትም ማውራትም የማትፈልጉባቸው ታይሞች ይኖራሉ። እነዛ ነገሮች ኢቭን ተረድቶኝ ሰፖርት ያደረገኝ ሰው ቢኖር እሱ ነው። የሰው ልጅ እንደተከፋ አይቀርም፣ እንዳዘነ አይቀርም። ሁሉም ነገር ይቀየርና ደግሞ ሰላም ወደ ነበረበት ህይወቱ ይመለሳል። አሁን ላይ ሩታችን ያለችበት ሁኔታ እዚህ በጣም ደስ ነው የሚለው። ፍልቅልቅነቷ እየተመለሰ ነው። ነፃነቷ የሆነ ብቻ ቅልል ያለ ህይወት ላይ ነው ያለችው። ያ ሁሉ የከበደ ሸክሟ እየተራገፈላት ይመስለኛል። ከምንም ነገር በላይ ሰላም መሆኗን ሁላችንም ያስደስተናል። ምክንያቱም ሩታችንን ስለምንወዳት ማለት ነው። የተወደዳችሁ የቻናሌ ቤተሰቦች በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ኤርትራውያን ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። ከምንም በላይ እንዳልኳችሁ ሰው ደስተኛ ሲሆን ነው አይደለ? ሁሉም ነገሩ በየጊዜውም ቢሆን እየተሳካ የሚሄደው፣ ማህበራዊ ህይወቱ ላይ ጥሩ የሚሆነው፣ ሁሉም ነገር ላይ ሰው ልጅ ጥሩ ነገር የሚሆነው፣ መንገዱም የተቃና የሚሆንለት በራሱ በኩል ያለው ሸክም ሲቀልለትና ደስተኛ ሲሆን ነው። ስለዚህ አሁን ላይ ሩት ያለችበት ሁኔታ በጣም አስደስቶኛል። ይህን ሳልናገር ማለፍ አልፈልግም። ስለዚህ ቤተሰብዬ በዚህ አጋጣሚ የሴቶች ቀን ነው። እንኳን አደረሳችሁ ሴቶችዬ ማለት ነው። ራሳችንን እናስከብር። ሴት ልጅ ክብር ናት። ሴት ልጅ ውበት ናት። ሴት ልጅ ሁሉ ነገር ነችና ራሳችሁን አስከብሩ፣ ራሳችሁን አትጣሉ ለማለት እወዳለሁ። አጭር መልእክት ማለት ነው። ከዛ ባለፈ እንግዲህ ለይስሐቅ ወንድማችን የዩቲዩብ ቻናል ከፍታ ሰጥተዋለች። ሩታ ሰርፕራይዝ አድርገዋለች። በጣም ደስ የሚል ጊዜ ነበረ። እሱም እጅግ በጣም ነው የተደሰተው። አላሰበም ማለት ነው። በእርግጥ አብዛኞቹ እሱን ከሩታ ጋር ያዩት ወገኖች የዩቲዩብ ቻናል እንዲከፍት በሌላ መንገድ ማለት ነው እንዲከፍት ፑሽ ሲያደርጉት ነበር። ነገር ግን በአጋጣሚ ሩታ ቀድማ እንግዲህ የዩቲዩብ ቻናል ከፍታለታለች። ያው እንዳያችሁት ነው ማለት ነው። ስለዚህ አቅማችንን እናደርጋለን። የምንችለው ቀላሉ ነገር ሰብስክራይብ ማድረግ በቃ። በነገራችን ላይ አንዳንድ ወገኖች እያተከፉ እሺ ሰዎች ሰብስክራይብ አድርጉ አበረታቱ ስንል እናንተም ዩቲዩበሮች አንድ ኮሜንት ስለገጠመኝ ነው የምር ቤተሰብ እናንተም ዩቲዩበሩ ናችሁ፣ እናንተም ፌመስ ሆናችሁ ሰብስክራይብ አድርጉ ብላችሁ ታበረታታላችሁ። አልቀረባችሁም ተብያለሁና የምር ቤተሰብዬ እኔ ይሄ አሁን ልምድ አይደለም፣ የምር ነው ብላችሁ ስለ እውነት ነው ብላችሁ እና ብዙዎቻችን እርስ በርስ ሰፖርት መደራረግ የለመድን ስለሆነ በዚህ አጋጣሚ እንደ ነውር የምታዩ ካላችሁ ይሄ ግዴታ ፌመስ መሆንን አይጠይቅም። እከሊትን አግዟት፣ አበረታቷት፣ እከሌን አግዟ አበረታቱ እኮ ማለት ነውር የለውም። ይሄ መልካምነት፣ ቅንነት፣ ደግነት፣ በጎነት ነው። ስለዚህ አይክፋችሁ አንዳንዶቹ ወገኖቻችን ማለት ነውና ሁላችንም የነበርንበት አንቀመጥም። ዝቅ ያለ ከፍ ይላል፣ ከፍም ያለ ይጨምርለታል። ስለዚህ በሰዎች ደስታ ደስ ሊለን፣ ሰዎችን በማገዛችን ውስጣችን ሊረካ ነው እንጂ የሚገባው ማዘንም አይገባንም። እንዲሁም ደግሞ እንደ ክፋት መቁጠር አይገባንም። እሺ ወገኖች፣ አንዳንዶች ያው በዚህ መልክ ያዩዋቸው ወገኖች ስላሉ ነው። አብዛኞቻችሁ ደስ የምትሉ ናችሁ በእውነት ማለት ነው። እነ ሩታን ቀርቶ የኛንም እያበረታታችሁ ያላችሁ ወገኖች አላችሁ። በዚህ አጋጣሚ ክብረት ይስጠልኝ። በእውነት በጣም አመሰግናለሁ። ቤቴ እየመጣችሁ በኮሜንት እንዲሁም ላይክ፣ ሰብስክራይብ ያደረጋችሁ የምታግዙኝ በራሴ በኩል እግዚአብሔር ያክብርልኝ። ልባችሁን ደግሞ መሻት ፈጣሪ ይሙላላችሁ። ስለዚህ ሁሉም ያልፋል። አንድ ወቅት ላይ የነበረ ጊዜ ሁሉ ያልፍና ሌላ ወቅት ይመጣል። ስለዚህ ሀገር ብቻ ስላላችሁ፣ ወገን ስላላችሁ ደስ ብሏችሁ ማለት ነው የልባችሁን ሞልቶ አንድ ቀን እናንተም ሁሉም ነገር የምትፈልጉት ደረጃ እንደምትደርሱ በሙሉ ልባችሁ ተማመኑ ማለት ነው። ቤተሰብዬ እንግዲህ ወደ ሩትዬ ሲሄድ ማለት ነው ያው ደስ ብሏታል። እንዳያችኋት ደስ ይበልሹልኝ። እውነት የሷ ደስታ እንዲያውም እኔ ተጋባብኝላ። በቃ ነፃ ነች፣ ፍሪ አይታችኋታል። የሆነ ጭንቀት የለባትም። የሆነ በፊት ላይ የምናይባት የሩታ እንባ ሀዘን የለም። በቃ አሁን ላይ ራሷን ነፃ አድርጋለች። ትክክለኛ አካሄድ ነው። ደግሞ አንዳንዶች አትፍሩ፣ ሩታ ዝም ብላ ዛም ጥልቅ የምትል አይነት ልጅ አይደለችም ማለት ሩታ ትላንትናም ቢሆን ማለት ነው እነ ዳኒ አብርሽ እንዲሁም ደግሞ ይስሐቅ ሲመጡ መጡ እንጂ እሷ ምን ታደርግ ምን ትሆን እዚህ ጋር ይሄ ሁሉ የነሱ ችግር በተለይ የአብርሽና የዳኒ ችግር ነው እንጂ የይስሐቅና የሩታ ችግር አይደለም። ስለዚህ እሷ ደግሞ እስካሁን አልተሰበረችም። ቀጥ ብላ ቆማ እየሄደች ነው ያለችው መሰናክሎችን አልፋ። እንዲያውም በዚህ ሁሉ መሰናክል ውስጥ
አልፋ እዚህ መድረሷን ልናበረታት ነው የሚገባው። ስተሰራ ካየን ደግሞ ተይ እንዲህ አይደለንም የማለት ግዴታ አለብን። ስለዚህ በዚህም ልክ ደግሞ እሷ ያልሆነ መንገድ የምትሄድ ልጅ አይደለችም። እኔ በሩታ ይህን ያህል ነው የምተማመንባት። እናም ሩትዬ ክበሪልን ማለት ነው ስለምታበረታች ወገኖቻችን ሞ አጠገብሽ ያሉትንም ሰፖርት ስለምታረጊ እኔ በበኩሌ በጣም ነው የማከብርሽ የእውነት ማለት ነው። ግሬሶች ከድሮም ነው አሁንም አይደለም። አሁን ላይ ብጥብጥ መጥቶ የሁሉ ረብሻ ተፈጠረ እንጂ ከድሮም ጀምሮ ሰው በማበረታታት ግሬስን የሚተካ ያለ አይመስለኝም። ስለ እውነት ማለት ነው። ዩቲዩብ ላይ ብዙ ትልልቅ ፌመስ ዩቲዩበሮችን አይቻለሁ፣ አላየሁኝም እንደነ ግሬሶች ማለት ነው። እውነት እንነጋገር ከተባለ ከበፊት ጀምሮ ነው ምላችሁ። ስለዚህ በየተንቢ የጀመረው ፋሚሊ ጠቅላላ ማለት ነው አንዱ ባንዱ የሚያድግ አንዱ ባንዱ የሚተባበር ነው። ስለዚህ በዚህ ነገራቸው ምንም ጥርጥር የለውም፣ ላለማድነቅ አንችልም። ጎበዞች ናችሁ። በተረፈ ቤተሰብዬ እንግዲህ ይሳቅን ወንድማችን ወደ ዩቲዩብ መንደር ተቀላቅሏል። ያው ሰፖርት እናደርገዋለን አሁንም ወደፊትም ማለት ነው። እስካሁን ከኔ ጋር የነበራችሁ እህት ወንድሞቼ ክብረት ይስጥልኝ። ሁሌም እንደምለው ፍቅር ያሸንፋል። በሌላ ቪዲዮ እንገናኝ። ወዳችኋለሁ። ባይ ባይ።